ሰው ያለውን ችግር ያው ሁለት አይነት ምላሽ ይሰጣል አንዳንዱ ሙሉ በሙሉ በሚሆነው ነገር ደንዝዟል ይሄ ከተጠቃሚው ውጭ ያለውን ማለት ነው ጤነኛውን ህዝብ በቃ በችግሩ በመከራው በስቃዩ በሚሄድበት በሚወጣበት በሚገባበት ላይ በየቀኑ በሚገጥመው ነገር በቃ ችግር ያደነዘዘው ክፍል አለ ሌላኛው ደግሞ ህመሙ ይሰማዋል በስቃዩ በየቀኑ ይታመማል ለመናገርና ይሄንን ነገር አንድ መፍትሄ ለማድረግ ግን ወይ የሚያደራጀው አጥቷል ወይም ደግሞ ምን አይነት ለውጥ ይመጣ ሆነ የሚለው ነገር ግራ መንገዱ ጠፍቶት ግራ ተጋብቶ ተቀምጧል ከዛ ውጪ የቀሩት ይሄ ከብልጽግና ጋርም ይሁን ጊዜውን ተጠቅመው ተረኝነት ስሜት ውስጥም ገብተው ይሁን ተረኝነቱ በብሔር ብቻ አይደለም በቋንቋ ብቻ አይደለም አሁን በሃይማኖትም ተረኝነት አለ በቋንቋም ተረኝነት አለ በብሔር ማንነት ተረኝነት አለ በሆነ መንደር ውስጥ የተሰባሰቡ በጣም በርካታ ሰዎች አሉ በዚህ ጊዜ የተከፈተላቸው ቢዝነስ የደራላቸው ገቢያቸው መሰብሰብ የቻሉ እንደልባቸው ማለት ከተማዋን አፎርድ ያደረጓት ሰዎች አሉ ከተማዋን አፎርድ ያደረጓት እውነተኛው ሰው ጥሎ እየወጣ ከተማውን እየሸሸ የራቀ አፈናቅሎት ብቻ እኮ አይደለም በቃ ኑሮ እንደ ጦር እየገፋው ነው ኑሮ እንደ ጦር እየወጋው ሰውን እያሰደደው ግን መሃል ከተማው የተመቻቸው አፎርድ ያደረጉት ዘንጠው አዲስ ብራንድ መኪና ነርተው ብራንድ ልብስ ለብሰው ውጪ ወጥተው ተዝናንተው የምናያቸው ነገር ይሞላላቸው የሰመረላቸው ሰዎች አሉ ኢትዮጵያ ውስጥ ዶክተሮች ያለቅሳሉ ወንድማገኝ 10,000 ምናምን ብር ነው ደሞዛቸው የሚቀጠሩበት አንድ መኪና ማሽከርከር ወይም ደግሞ በጥበቃ ስራ ወይም በምንድነው በመላላክ መልእክቶችን የሚሰሩ ስራዎች እነኚህ ስራዎችን በመናቅ ሳይሆን በስራ አርከናቸው በትምህርት ደረጃቸው የሚጠይቁት አነሳለ ትምህርት ደረጃ ምናልባት ማንበብና መጻፍ አንዳንዶቹ 10ኛ ክፍል ወይም 12ኛ ክፍል ማጠናቀቅ ብቻ የሚጠይቁ ናቸው እነሱን እንኳን የሚጠይቁ ስራዎች 15,000 በሚከፈልበት ሐኪሞች 10,000 ብር የዩኒቨርሲቲ የማስተርስ ዲግሪ ያላቸው መምህራን 9,000 ብር እጃቸው ላይ የገባ ዶክተር ረሳለኝ ጫኔ በህዝብ ተወካዮች ምክር ቤት ለፕሮፌሰር ብርሃኑ ነጋ የተናገሩት ከአመታት በፊት አሲስታንት ፕሮፌሰር ይያሉ $350 አካባቢ ከፈላቸው የነበሩ አሁን ወደ አሶሺየት ከፍ ብለው ከብዙ አመት ልምድ ጋር ተጨምሮ ግን $90 በዶላር የተናገሩበት ምክንያት በብር ሲናገር ቁጥሩ ጨምሮ ነው የምታየው ግን ፋክት ሪያሊቲው እሱ አይደለም የዛሬ 5 አመት 1,000 ብር የሚከፈለው ሰው አሁን 10,000 ብር ቢከፈለው ያንን ሊያደርግለት እንደማይችል ኑሮ በምን ያህል እንደጨመረ ስለሚታወቅ ነው ስለዚህ ወንድማገኝ ተመልከት ኑሮና ሐኪም ያለቅሳል የኮሌጅ መምህር የሃይስኩል መምህር ኤሌመንተሪ መምህር አብሮ ያለቅሳል በሌላ በየትኛውም የመንግስት ስራ ላይ ተቀጠረው ያለቅሳል እንግዲህ ሰውን ሁሉ ስራ ፈጣሪ ሁን አትለው ምክንያቱም እነኚህ 3 ዘርፎች ለምሳሌ አገሪቷ ውስጥ ስራ ካቆሙ እዚህ ውስጥ የሚሰሩ ሰዎች በሙሉ ወጥተው ስራ ፈጣሪ ከሆኑ ማን ነው ሐኪም የሚሆነው ማን ነው መምህር የሚሆነው ማን ነው ሌሎቹን ስራዎች ሊሰራቸው የሚችለው ስለዚህ ሰው ሁሉ ስራ ፈጣሪ ሊሆን አይችልም ተቀጥሮ የሚሰራ የቢሮክራሲውን ስራ የሚሰራ ቴክኖክራት ሆኖ የሚያገለግል አገሪቷ የተለያየ ዘርፍ ያስፈልጋታል ሁሉ ሰው ኢንተርፕረነር ሊሆን አይችልም ሁሉ ሰው ነጋዴ ሊሆን አይችልም ሁሉ ሰው የሆነ ነገር ይዞ አዝዋሪ ሊሆን አይችልም ወይም ሁሉ ሰው ቲክቶከር ሆኖ ገንዘብ አያገኝም ማለት ሁሉ ሰው እንዴት አስተዋዋቂ ሆኖ ገንዘብ ያገኛል አትሊስት የሚያስተዋውቀውን ነገር የሚገዙ ሰዎች መኖር አለባቸው ለመግዛት ደግሞ በሌላ ዘርፍ ላይ ተሰማሩ ሰዎች ሁሉ ሰው ነጋዴ ሊሆን አይችልም ሁሉ ሰው አስመጪ ግራ ነው የሚያጋባው ለመፍትሄ እነኚህ ሁሉ ሰዎች ያለቅሳሉ በኢትዮጵያ ውስጥ የትምህርት ደረጃን ሳይለይ የኑሮን ደረጃ ሳይለይ ሰዎችን ያስለቅሳል ነጋዴው ጭምር በመንግስት መዋቅር አሰራር ያለቅሳል በቢሮክራሲው ያለቅሳል በመዋጮው ያለቅሳል ቅድም ዜናዎች ውስጥ ያቀረብካቸው ማለት ነው የተማረው በደሞዙ ተቀጣሪው ስራ የፈጠረው በመዋጮው ያለቅሳል በቀለምን ቀባ 10 ጊዜ አንዴ ግራጫ አርገው አንዴ የሆነ ነገር አርገው እየተባለ ያለቅሳል ሰራው ተሳካልኝ ብሎ አመታት የለፋበት ነገር በኮሪደር ይፈርሳል ሰው ጥሪት ማፍራት ያልቻለበት ኢንተርፕረነር የምትለው የፖለቲካ ኢንተርፕረነር ካልሆነ በስተቀር የስራ ኢንተርፕረነሮች አናታቸው የሚኮረኮሙበት ሀገር ውስጥ ኑሮ ራሱ
መንግስት የፈጠረው የፖለቲካ ስርዓት እንደ ጦር ዜጎችን እየወጋ እያሰደደና እያስመረረ ያለበት ሁኔታ ነው ያለው። የሁሉ ደግሞ ተስፋ አስቆራጭ የሚያደርገው የበለጠ ተስፋ አስቆራጭ የሚያደርገው የሆነ አምቢሽየስ የሆነ መንግስት አለማየት ደግሞ የበለጠ ተስፋ አስቆራጭ ያደርገዋል። ምክንያቱም አሁን ኢህአዴግን ስትታገለው ኢህአዴግ ውስጡ ካሉ ከበርካታ ችግሮች ውስጥ አሁን አይሰራም የተባለው ፕሮግራማቸው እንኳን ብዙ ሰው የነቀፋቸው ፕሮግራማቸው እንኳን ግን የሆነ አይነት ተስፋ የምታደርግበት አትሊስት ከነሱ ከሚዘርፉት ውጪ ለህዝብ ጠብ የሚል ማኑፋክቸሪንግ ስራ ታያለ፣ እንቅስቃሴ ታያለ፣ ኢንዱስትሪው ላይ የሚደረግ ግንባታ ኮንስትራክሽን ላይ ያለ እንቅስቃሴ ታያለ። የሆነ ቦታ ላይ ኢንቨስትመንት ከውጪ የሚሳበውን ኢንቨስትመንት መጠን ታያለ። በዛ ውስጥ የስራ ዕድል የሚፈጠርላቸው አዳዲስ ማለት ይሄ እነሱ ምንድነው የልማታዊ መንግስት በሚለው ፖሊሲያቸው ውስጥ ስንት ዩኒቨርሲቲ ውስጥ ስንት አዳዲስ ዲፓርትመንቶች እንዲከፈቱ ምክንያት ሆኗል። ለስንት ሰዎች የስራ ዕድል ተፈጥሯል። አሁን ደግሞ እነኛ የተከፈቱትን የሚጠረቅም የሚዘጋና ከሀገር ውስጥ የሚያባርር በፊት ካድሬዎች ከሀገር ውጭ ወጥተው ጉብኝት ሲያደርጉ የዚህ የልማታዊ መንግስት ሞዴልን ነበር የሚያዩት፣ የማኑፋክቸሪንግ ዘርፍ ነበር የሚያዩት። አሁን ከንቲባዋ ብራዚል ብትመጣ የምታየው ምንድነው የኮሪደር ልማት ነው ጎብኝታ ሄደችው። ጠቅላይ ሚኒስትሩ ቪየትናም ሄዶ እየጎበኘ ያለው ስማርት ሲቲን ነው የሚያየው። ቪየትናሞች ዜጎቻቸውን በቀን 3 እንዴት ማብላት እንደቻሉ በማኑፋክቸሪንግ በጣም ትልልቅ የሚባሉ ዓለም አቀፍ ብራንድ ኩባንያዎችን ወደ ሀገራቸው በምን ደረጃ ሊስቡ ቻሉ የሚለው ነገር እዚህ አሜሪካን ሀገር ትልልቅ የምትላቸውን ሌጂቲሜት የሆኑ ብራንዶችን ሄደ አሁን ዕቃ ስትገዛ ሜድ ኢን ቻይና እና ሜድ ኢን ቪየትናም ሲል እኩል አይደለም ገበያ ላይ የምትቀበለው። ኦሪጂናል የሆኑ ፕሮዳክቶችን ትልልቅ ማኑፋክቸሪንግ ካምፓኒዎችን ወደ ሀገራቸው እንዴት እንደሳቡ አይደለም ጠቅላይ ሚኒስትሩ ሄዶ የሚጎበኘው። ስማርት ሲቲ ግንባታዎችን የወንዝ ፕሮጀክቶችን በጀልባ ኢቲቪ እንኳን ዜና አድርጎ ይዞልህ የሚመጣው ጠቅላይ ሚኒስትሩ ምን ይጎበኛሉ የሚለውን ጠብቄ ስመለከት ነበር። ስለዚህ ይሄንን ስታይ የበለጠ በቃ ኢትዮጵያ ውስጥ በዚህ በመንግስት በኩል የሆነ ወቅት እንኳን እንደ ኢህአዴግ ባኖ ህዝቡን ስራ ወደ መፍጠር ኑሮውን ወደ መቀየር ስልጣኑንም ይዞ አምባገነንም ሆኖ እየበላም እየጋጠም ቢያንስ ትርፍራፊ ለህዝብ ያተርፋል ብለ የምትጠብቀው አለመሆኑን የበለጠ ተስፋ አስቆራጭ አድርጓል እንደማገኝ